ውጪ ባክሽ አስወጣልኝ እኔን የሆንኩትን አታውቅም እንዴ በማለት እንግዲህ ናቲ እንዲያስወጣት ነው። በፍጹም ግን ይቅርታ እስከምትለኝ ድረስ መመላለሴን አላቅም ስትል እባክሽ ተያት ምን እንዳደረግሻት ባላቅም ግን እሷ ፈቃደኛ አይደለችም ቢል ይቅርታ ጠይቅሻለች የምትሉኝ እናንተ እንዴት ነው እኔ ያደረገችኝ ሁሉ ትረሱታላችሁ በማለት ነበር የተነጋገሩት። ጥሩ ለመሆን እየሞከርኩ ነው እያለች እያታለለች እየተናገረች እንግዲህ ይህ መድኃኒትማ ሰውነትሽ ገብቶ ይገልሻል እያለች ነበር። መሞት አለብሽ እናንተ እየሳቃችሁ እኛ እያዘንን መኖር የለብንም ነበር ብላ ያሰበችውና የወሰነችው። አንተ እኔ ያሳለፍኩትን ነገር ሳላውቅ እንዴት ትፈቅድላታለህ ብትለውም ከዚህ በፊት ስታሰቃይልኝ የነበረውን ነግሬያለሁ። በገዛ ወርቄና በገዛ ጌጣጌጤ እየተዋበች እየመጣ የምታናድደኝ ይቅር ብለሻት እኮ ነገሮችን ትረዳዱ እንደ ብዬ ነው ስትለው በፍጹም እኔ ምን ያህል አስቀያሚ እንደሆንኩ እየነገረችኝ ራሴን ጠልቼ እኮ ላብድ ነበረ። እኔ መቼ ይቅርም ልላታችም ጭካኔዋን ልረሳው አልችልም ናትዬ በማለት ነበረ የተናገረችው። ያለ ፈቃድሽ አትመጣም ካለ በኋላ ግን ምን እርግጠኛ ሆናለሁ ድጋሚ ባለመምጣቷ ብላ የነበረ ግን ከመጣች ግን እኔ እወጣለሁ ከዛ ቤት ነበረው። ከዛም በኋላ እንግዲህ ምንም እኮ ይቅርታ ልትጠይቅ ነው የመጣቸው አባባ ያጠፋችው ጥፋት የለም እያለ ጭራሽ ሲከራከር የነበረው ናቲ ጉር ተሰራ። እንግዲህ እሷም ባለችው መሰረት እንግዲህ ቤት መታ መርፌውን ይዛ ትገባና ቡና ተፈልቶ የቡና ሲኒሞሪ ተስፈርሾ ስላየች ቡናው በጣም አሪፍ ነው፣ በዚሁም እንደውም አንቺና እኔ ቡና እንጠጣለን እባክሽ ውጭልኝ ስትላት ያጠፋው ጥፋት እኮ ሁሉ ይቅርታ ልትጠይቂ ነው የመጣው ስትላት አረ እባክሽ ውጭልኝ ልታስፈራሪ ነው የመጣሽው እያለቻት እያለችም ልጆችሽም ወጥተዋል እዚህ ቤት ውስጥ ገዛኸኝ ደግሞ ታች አለ እናለቀልሽ እያልሽ ነው እያለቻት ነበር። ውጪ ብትላትም ግን ገዜ እኮ አለ አለቻት እና ገዜን በማስፈራራት ልታረጊው ነው ወይ ስትላት አይ ቡና ላፍላና ቡናውን እየጠጣን እንጫወታለን በማለት እንግዲህ የቡና ስኒውን አስመስላ ቁጭ ስታረጋት ባላሰበችው ሶፋ ላይ በተኛችበት ከኮቷ ኪስ ውስጥ ያሰበችው መርፌ አውጥታ እንግዲህ አስወጋቻትና ሄደች። ቤቲ ትጨርሰኛለህ ለትሁትም ለናታንም ብትነግርም ቤቲ ይቅርታ ልትጠይቅሽ ትፈልጋለህ እያሉ አታለሏት። ምንድን ነው እኔን ልትጨርሰኝ ነው እኔ እሷን ማየት አልፈልግም እያለች ለእሷ ይቅርታ ማድረግም አልፈልግም በተደጋጋሚ ብትነግራቸውም ግን እነሱ ግን ትሁቱ አለሜን ተረድታታለች እና ምናልባት ቤቲን ወደ አለሜን እናግባባቸው የሚለውን ነበር የሚፈልጉት። ከዛ ቤት ደግሞ ከገዛኸኝ ቤት እንድትወጣ በማድረግ ነበረ። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበርትሁት። ቀጣይ ፓርት ይዘን መጥተናል። ስለዚህ ላይክ እያደረጋችሁ አበረታቱን። እንግዲህ እሱ አለሜንና ቤቲን አንድ አድርጎ አስተካክሎ ከዛ በኋላ ጥሩ ህይወት ለመኖርና ትሁትን አግብቶ ለመኖር ነበረ እንጂ አላማው ይህንን አለሜን እዚህ ያደረሷት ናቲ በአንድ ጊዜ አበላሸው። በጣም በሚያሳዝን ሁኔታ ቤቲ ይህ መድኃኒት ሆዳቸው ገብቷል ይገልሻል ስትላት ስለነበር ገዛኸኝን ይህ መድኃኒቱን ምን አይነት አደገኛ እንደሆነ ገዛኸኝም ሲናገር ነበረ። ያ መድኃኒት ኃይለኛና ገዳይ መድኃኒት እንደሆነ ነበረ። አለሜ ከዚህ በኋላ በህይወት እንዳትተርፍ ሊያደርጋት የሚችል መድኃኒት የሚሆን በጣም የካሊብ አባት እንግዲህ ድንገት ይመጣና እሱን ይደርስላታል፣ ወደ ሕክምና ይወስዳታል። አለሜ ግን አሁን አደጋ ውስጥ ነው ያለችው። እናቴ ደግሞ እንዴት ይህን ነገር እንዳልተጠራጠረ በጣም የሚገርም ነገር ነው። ብዙ ጊዜ እየተናገረ እያስጠነቀቀች ነበረ። አለሜ የሆነችውን አኳኋን ጸጉሯን ይዛ እያለች እንደተረበሸች ያየውን አስተያየት እንዴት እንደረሳው እንዴት እንደተቆጣችው እንዳለማስታወሱ ናቲ በጣም እንዴት ደግሞ ሌሊቱን ተኝታ ራሱ ቅዥት ላይ ሁሉ እየተያያት እየቃዠች እንደሆነች እና አለሜ እናቴ ይህንን ይቅርታ መፈለግ ካልቻለች አላስገድዳትም ማለት ሲችል ሳያስፈቅዳት ግን ማንም የለም ትሁትም ከኔ ጋር ልትወጣ ነው ሂጂና ይቅርታ ጠይቂያት የማይደረግ ነገር በስህተት የሰራው ይህ እናቱን እንግዲህ ትልቅ ዋጋ ሊያስከፍለው ነው። እናቱን በህይወት ይተርፍ አይትረፍም መድኃኒቱ አደገኛ ነው ስለተባለ ወይንስ ምን አይነት ሳይንቲፊክ ሊፈጥርባት ይሆን የሚለው
በጣም ከባድ ነው። ይህንን እንግዲህ አቶ ገዛኸኝ ነው መድኃኒቱን ገዝቶ ከቤት ውስጥ እያስቀመጠ ከዚህ በፊትም ሊሰጣት ለትሁት አስቦ ነበረ። ከዛ ግን ትሁት አለሜን ስላስወጣቻት እንግዲህ አለሜን ሳይወጓት ቀርተው ያ መርፌ ተቀምጦ ስለነበረ አሁን አለሜ ላይ እንግዲህ ቤቲ በቀሏን ተወታለች ማለት ነው። አለሜ ምን አደረገቻት ብለን ስንል ከትሁት ላይ ሆና እንድታመልጥና ህይወቷ እንዲተርፍ ስላደረገቻት ነው ብለን ነው የምናስበው። ስለዚህ አለሜን ለምንድን ነው መግደል የፈለገችው ስንል ደግሞ አለሜን መግደል የፈለገችው እህቴን ሽባ ያደረጋትን ሰው ከእስር ቤት አስወጥተዋለች በማለት ነው እንግዲህ ያሰበችው። እህቷን እንደዛ አካለ ጉዳተኛ ሁና ከተቀመጠችበት የማትነሳ የሆነችው ቤቲ ያንን ነገር ነው እና እህቴን እበቀላለሁ፣ እሷ ናት አለሜ ናት እንደዚህ ያደረገችው በማለት እንግዲህ ደጋግማ ለገዛኸኝ ተናግራ ነበረ። እሷ ነፍሰ በላ ያሰነኝ እኔ ወንጀላ ሳይሆን እሷን ገንዘብ ከፍላ ወንጀለኛን ከእስር ቤት የምታስወጣ ሴት ናት ብላለች። እና ያንን ነገር ያደረገችው ለእህቷ በቀል እንደሆነ ይላል። ሆኖም ግን እናቴ አለሜን አግኝቼ ይቅርታ ልጠይቃት ከዚህ ኋላ የእሷን ድርሻ እሰጣታለሁኝ ገንዘቧንም እና ስለዚህ ገዛኸኝን ደግሞ እፈታና ሌላ ህይወት እኖራለሁ እያለች ነበረ ያታለለችው። እሱ ግን አለሜ እሷን መበቀል ነበረ ያሰበችውን እንግዲህ እህቷን ማሳከም ነው። ግን አሁንስ ቢሆን ይህን ነገር አድርጋ ቆጠሯ ሲዛ እህቷን ለማሳከም ብላ ያለችውን ነገር ሳታሳካ እሷን ይህን በማድረጓ እናቴ ደግሞ እሷ እንደሆነች ቤት ውስጥ የገባችው እና ይህን ነገር ልታደርግ የምትችለው እሷ ስለሆነች በፍጹም ይህን ነገር ላታደርግ ወደ እስር ቤት እንደምትወረወር ነው። አለሜን እንግዲህ እሷ እንዳደረገቻት በትክክለኛ እሱ ወደ ቤት ስለላካት እሷ እንዳደረገችው ታውቃለች። አለሜን ማንም የሚያሳድዳት የለም ያ ቤቲና ያ ገዛኸኝ ውጭ ማንም የለም። እና በዚህ ቤቲን ቢጠይቃት ራሷ እኔ እሷን አግኝታለሁ ይቅርታ አድርጌላት ወጥቻለሁ ስውጭ እንዲህ ስትለኝ ወጣሁ ነው እንጂ የምትለው ልትል ትችላለች። ቢሆንም ግን ሁለቱን እንጂ ሌላ ሰው ማንም የለባትም። አባቴ ሊሆን ይችላል ብሎ ምናልባት ሊጠረጥርም ይችላል። አባትየው ደግሞ ይሄን ነገር እንዳላደረገ ሲነግረው ከቤቲ ሊራስ ሊወርድ አይችልም። አሁን እንግዲህ ፍቅራቸው እንደውም ልብስ ወጥተው ከአባባ ጋር ገዝተው በጣም ደስ ብሏት ተዝናንታ ቤቱን እስቲ ለብሰሽ እዩ ሲላት ምን ያህል ወይዘሮ ብትሆኝ ነው የዛን ጊዜ ምን አይነት ህይወት ነበር የምትኖሪው እንደ አንቺ እውነተኛ የትዳር ሰው ነበርሽ እያሉ አባባም እንግዲህ አለሜን እያስተባበሉ እያስደሰቷት ልብሱን ሁሉ ለብሰሽ አሳይ ብለዋት ልብሱን እየለበሰች እያሳየቻቸው ተደስተው ነበረ። ያ ነገር ሁሉ አልፎ እንግዲህ አባባና አለሜ ሌላ ዓለም ውስጥ ለመግባት እቅድ እያያዙ እያሉ አሁን እናቴ ደግሞ እሱን በጣም እየወደዳት ስለሄደቱ ትሁትም እባክናልኝ ናፍቀኛል እያለች ስለጠራችው ናፍቆት ገና ከዚህ በላይ እንደውም ቀጠሮ ሳላከብር ስትለው በደንብ ስታፈቅሪኝ ቀጠሮ ታከብሪያለሽ እያለ እሷ ጋር እንግዲህ ለመውጣት በጣም የቸኮለበት ሰዓት ስለነበረ የእናቱን ጉዳይ ሊያገናዝብ አልቻለም ነበረ። አሁን እንግዲህ ህይወቷ ሲያልፍ በናቲ ምክንያት ሲሆን በጣም የካሊ አባት ግን ምናልባት ከዛ በኋላ መጥተው ሲያዩ በጣም ነው የሚናደዱት። እንግዲህ ቤቲ ለምን እንደሆነ ከገዛኸኝ ስራውን ለመደበቅ የፈለገችው ገዛኸኝ አለሜን ሊገል እንደሚፈልግ ስላወቀች አሁን ግን የዚህ ተባባሪ መሆን ስለማትፈልግ እሷን ራሷ ብቻዋን ችላ ወንጀለኛ ሁና አላደረኩም ለማለት ለመካድ ያደረገችው ነገር ይመስላል። አለሜን ካስወገደ በኋላ ደግሞ ገዛኸኝን ከፈታች በኋላ ፕሮግራም ስላላት ያን ነገር አስኪዳ እንግዲህ እህቷንም አዲና ሌላ ህይወት ለመኖር ነበረ ያቀደችው። ሆኖም ግን ናቲ በህይወት እስካለ ድረስ ቤቲ በፍጹም የፈለገውን ነገር ማድረግና መስራት እንደማትችል እርግጠኛ ከዚህ በላይ በኋላ እንደውም ሁላቸውም አጥቅተው ነው የሚይዟት። እሷ እንደምትሆንም እርግጠኛ ነው የሚሆነው። ወዲያውም አባባ እንግዲህ ይህ ነገር የተፈጸመው በእኔ ቤት ነው በማለት ፖሊስ ጠርተው እንግዲህ ሁሉንም ነገር ተናግረዋል። እሷንም ለናቲም ሲደውልለት እንዴ እሷ እኮ መታለች ወደ ቤት እሷ እንዳትሆን በማለት ነበር ወዲያውኑ የተናገረው ማለት ነው። ስለዚህ አሁን ሁሉንም ነገር የእናቷን ይቅርታ ትፈልጋለች። ምክንያቱም እናቷ እህቷን እንደዚህ በማድረጓ እናቷ ይቅርታ ስላደረገችባት ቤቲ እህትሽን እንዴት የሆነችው ምክንያት ባንቺ ነው በማለት እንግዲህ ወላጅ እናቷ ሊያናግሯት እንደማይችሉ አሁን አባትሽን የሚሆነን ሰውዬ ደግሞ ለምን ታገቢያለች ትልቅ ሰው ሲሏት እሷ ግን በትዳር ሳይሆን የቢሮ ሰራተኛ
ሁና ተደብቃ እንደምትኖር ነበረ ለእህቷ የነገረቻት። ስለዚህ ገንዘብ ነው ሀብቱ በማለት ገንዘብ ከሆነ ግን ገንዘብ አገኛለሁ ብላ ሂዳ የሄደችበት መንገድ እህቷን በሽተኛ ያደረገባት መንግስት ታስበው ነው ማለት ነው። ስለዚህ አሁን ናቲ የማይወጣው ጸጸት ውስጥ ገቡ። አባባም እንግዲህ አለሜን አግብተው ወደፊት ጥሩ ህይወት እኖራለሁኝ በጣም የምትመስረዋን ከዚህ በኋላ እየሰራች ጠንክራ ሞራሏን አግኝታ ከኔ ጋር ትቀጥላለች ያሏት አለሜን ለመገደል እንግዲህ መሞከሯ በጣም ከባድ ነው። ምናልባት ላይሳካ ይቀርና ቶሎ ወደ ሐኪም ቤት አባባ ይዘዋት ስለሄዱ አለሜ ልትተርፍ ትችልና ቤቲ መሆኗን በትክክል ራሷ ትመሰክርባታለች። እና ከዚህ በኋላ ቤቲ እንግዲህ በእስር ቤት ትገባ ላይ አሁንም ወደ እስር ቤት ገብታ ትበሰብሳለች ማለት ነው። ግን አለሜ ብቻ አይደለችም ቤቲን እዛ ቤት ለምን ይዞ መጣ እያለች እየተቃወመችው የካሌብ አባት ራሱ ለምን አመጣ እዚህ ቤት ብለው ተቃውመው ነበር። ስህተት ነው፣ እንዴት እንደዚህ ታደርጋለህ? እሷ ይቅርታ ዝግጁ ሳታደርግ ሳትረጋጋ ለምንድን ነው ይዛት የምትመጣው ብለው ተቃውመውት ነበር። ላይክ ሰብስክራይብ እያደረጋችሁ ይጠብቁን።